ዮናስ እግዚአብሔር ምሕረት በማድረጉ ተቆጣ። ዮናስ ግን ፈጽሞ አልተደሰተም። ስለዚህም ተቆጣ። ወደ እግዚአብሔርም እንዲህ ብሎ ጸለየ። እግዚአብሔር ሆይ በአገሬ ሳለሁ የተናገርሁትስ ይህን አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁትም ለዚሁ ነበር። አንተ ቸርና ርኅሩህ፣ ምሕረትህ የበዛ ከቁጣ የራቅ አምላክ፣ ጥፋትንም ከማምጣት የምትመለስ እንደሆንክ አውቃለሁ። አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከመኖር መሞት ይሻለኛልና። እግዚአብሔር ግን በእውኑ ልትቆጣ ይገባሃልን? አለው። ዮናስም ከከተማይቱ ወጥቶ በስተ ምስራቅ በአንድ ስፍራ ተቀመጠ። በዚያም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ከዳሱ ጥላ ስር ተቀመጠ። እግዚአብሔር አምላክም የቄል ተክል አብቅሎ የዮናስ ራስ ጥላ እንዲያገኝና ሙቀትም እንዳያስጨንቀው በበላዩ እንዲያድግ አደረገ። ዮናስም ስለ ቅሉ እጅግ ደስ አለው። ነገር ግን በሚቀጥለው ቀን በማለዳ እግዚአብሔር ትል አመጣ። ቅሉም በላ፣ ቅሉም ደረቀ። ፀሐይ ስትወጣ እግዚአብሔር የሚያቃጠል የምስራቅ ነፋስ አመጣ። ፀሐዩም የዮናስን ራስ አቃጠለ። እርሱም ተዝለፈለፈ፣ መሞትም ፈልጎ ከመኖር መሞት ይሻለኛል አለ። እግዚአብሔር ግን ዮናስን በእውኑ ስለ ቅሉ ልትቆጣ ይገባሃልን? አለው። እርሱም በእርግጥ እስከ ሞት ልቆጣ ይገባኛል አለ። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል እጅግ አዝነሃል። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። ታዲያ እኔ ቀኝና ግራቸውን ለይተው መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝምን? ዮናስ እግዚአብሔር ምሕረት በማድረጉ ተቆጣ። ዮናስ ግን ፈጽሞ አልተደሰተም። ስለዚህም ተቆጣ። ወደ እግዚአብሔርም እንዲህ ብሎ ጸለየ። እግዚአብሔር ሆይ በአገሬ ሳለሁ የተናገርሁትስ ይህን አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁትም ለዚሁ ነበር። አንተ ቸርና ርኅሩህ፣ ምሕረትህ የበዛ ከቁጣ የራቅ አምላክ፣ ጥፋትንም ከማምጣት የምትመለስ እንደሆንክ አውቃለሁ። አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከመኖር መሞት ይሻለኛልና። እግዚአብሔር ግን በእውኑ ልትቆጣ ይገባሃልን? አለው። ዮናስም ከከተማይቱ ወጥቶ በስተ ምስራቅ በአንድ ስፍራ ተቀመጠ። በዚያም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ከዳሱ